ኢትዮጵያን ያገለለው በግብጽና በሳዑዲ የሚመራው የቀይ ባህር መድረክ ዓላማው ምንድነው? ቢቢሲ በዛሬ ዘገባው የፊት ለፊት ገጹ ላይ ይህንን ተመልክቶታል። ይህ ቡድን ለኢትዮጵያስ ያሰጋታል ወይ በማለት ያጠይቃል። ሀገራት በየቀጠናቸው ለተለያየ ዓላማ ይባደናሉ በማለት ዝርዝር የሀተታ ዘገባውን የጀመረው ቢቢሲ አንዳንዴ ንግድን ለማሳለጥ፣ ሌላ ጊዜ ደግሞ ምጣኔ ሀብታቸውን ለማፈርጠም ይሰባሰባሉ። አንዳንዴ ሰላምና ደህንነት ሲያሰጋቸው፣ ሌላ ጊዜ ደግሞ የጋራ ጠላት ሲያስበረግጋቸው ኔቶ ራቅ አለ እንጂ ጥሩ ምሳሌ ነው በማለት ይጠቅሰዋል ቢቢሲ። ለነገሩ በዚህ ዘመን ሩቅ የሚባል ነገር አለ ወይ በማለት የሚጠይቀው ቢቢሲ የሶቪየት ህብረት የወረራ ፍርሃት የዛሬ 70 ዓመት የሰሜን ጦር ቃል ኪዳን ድርጅት ኔቶን ወለደ። ሶቪየት ህብረትም የቀርጫ ያክል ፈራርሳ 15 ሀገራትን ወለደች። ኔቶ ግን ጸና እንጂ አልፈረሰም። እንዲያውም እየጎመራና እየፈረጠመ መጣ እንጂ 12 ሀገራት መስርተውት አሁን 30 ሀገራት ደርሰዋል። ባጭሩ ኔቶ በሁለተኛው የዓለም ጦርነት ተወልዶ በሶስተኛው የዓለም ጦርነት የስጋት ደጅ ላይ ቆሟል። ዓላማና ተግባራቸው ስሪትና ተልኳቸው ይለያይ እንጂ በምዕራብ አፍሪካ አካባቢ ኢኮዋስ፣ በአፍሪካ ቀንድ ደግሞ ኢጋድ ይገኛሉ። ከጥቂት ዓመታት በፊት ብቅ ያለ አንድ ቡድን ደግሞ መነጋገሪያ ሆኗል። የቀይ ባህር የትብብር መድረክ ይሰኛል። ኢትዮጵያን ያሰጋታል ወይ በማለት የሚጠይቀው ቢቢሲ እስኪ ስለሱ እናውራ ሲል ያንደረድረዋል። የዚህ መድረክ መስራች አባቶች ማናቸው? ሁለት ሀገራት ግብጽና ሳዑዲ አረቢያ። ከነርሱ ሌላ አብዛኞቹ የኢትዮጵያ ጎረቤት የሆኑት 6 አባል ሀገራት ናቸው። ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስና የመን። የመካከለኛው ምስራቅ ሀገራትና የአፍሪካ ቀንድ ተፈጥሮ አጎራብቷቸው ከቀይ ባህር ማዶ ለማዶ ይተያያሉ። እርግጥ ነው ይህ ቀጠና የማንንም ብልጹግ ሀገር ቀልብን ወከክ የሚያደርግ ነው የሚለው ቢቢሲ ለምን ከተባለ በዚያ አካባቢ ቅልጥ ያለ የንግድ እንቅስቃሴ ያለበት ነው። ቀይ ባህር ላይ ዶላር በውሃ አካል የሚንሳፈፍበት ቦታ ነው ማለት ይቻላል ሲል ይገልጸዋል። በዓለማችን ላይ ከባድ የባህር ትራንስፖርት የትራፊክ መጨናነቅ አለበት የሚባለውም ይሄው ቦታ ነው። እስያ፣ መካከለኛው ምስራቅና አውሮፓ ሄደው የሚገጥሙበት ቦታ ይህ ነው። በሜዲትራኒያን ስዊዝ ካናልና ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛው የዓለማችን መስመር ነው። ታዲያ በዚህ ቁልፍ ቀጠና ሀያልነቱን ማሳየት የማይሻ ሀያል ሀገር ከየት ይኖራል በማለት የሚጠይቀው ቢቢሲ ለዚህ ደግሞ ዋነኛዋ ማሳያዋ ጅቡቲ ናት በማለት ጅቡቲን እንደ ናሙና ወስደን እንያት ይላል። የመዳፍ ያክል ከምትሰፋው ጅቡቲ ኩርማን መሬቷ ላይ እነማን ከትመዋል የሚለውን ስናይ ፈረንሳይ፣ አሜሪካ፣ ጃፓንና ቻይና አሉባት። ህንድና ሩሲያም እግራቸውን ለማስገባት እየጣሩ እንደሆነ ገልጿል። የተባበሩት አረብ ኤምሬትስ፣ ኳታር፣ ቱርክ፣ ኢራን በቀጠናው ባሉ ወዳጆቻቸው በኩል ቦታቸውን ይዘው ተቀምጠዋል። ሌሎችም እየቋመጡ ነው። ተፈጥሮ በቀይ ባህር ሰፈር ያስቀመጠቻቸው ሀገራት ብቻ ሳይሆኑ ራቅ ያሉትም ቢሆን ብዙ ሺህ ኪሎ ሜትር አቆራርጠው መጥተው የንግድ መርከባቸውን በዚህ ማሳለፍ ስለማይቀር የአካባቢው ሰላምና ጸጥታን ልክ እንደ ደጃቸው ያክል ያሰጋቸዋል። የቀይ ባህር ደቡባዊ በር ባብ ኤል መንደብ አንዳች እክል ቢገጥመው የብዙ ሀገሮች ጉሮሮ ላይ አጥንት የመቀሰር ያክል ከባድ ነው። ለዚህም የጋዛን ጦርነት ተከትሎ የኢራን ወዳጅ የሆነው የየመኑ ሁቲ የመጀመሪያውን የምዕራባውያንን መርከቦች ኢላማ ሲያደርግ የተከሰተው ቀውስ ይታወሳል። በምላሹ በአሜሪካ አዝማችነት በአካባቢው የምዕራባውያን የባህርና የአየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ሁሉንም እንቅልፍ የሚነሳ መሆኑን በግልጽ የሚያሳይ ነው ብሎታል። በሩቅ የሚገኙ ሀያላን ሀገራት በአካባቢው የሚያሳዩት የቅርምት ፍላጎትን በማገናዘብ ይመስላል የቀይ ባህር ኩታገጠም ሀገራት ከአውሮፓውያኑ 2018 ጀምሮ በጋራ ለመቆም ተማምለው ቡድን የመሰረቱት። ነገሩ ከላዩ ሲታይ ከሩቅ የሚመጣን ጉልበተኛ አብሮ ለመመከት ያለመ ነው በሚል ተነግሮለታል። ምክክሩ እየጎለበተ መጥቶ በ2019 ቅርጽ እየያዘ መጣ። በ2020 ደግሞ ተመሰረተ። ለጋራ ጥቅምም ይሁን ለጋራ ስጋትም ሰብሰብ ምንድን ለሚሻለው በሚል ከ2 ዓመት በፊት ጉባኤ ተቀምጠው የቀይ ባህር የትብብር መድረክን 8 ሀገራት መሰረቱት። ቢቢሲ ያነጋገራቸው አቶ ነአምን አሸናፊ የአፍሪካና የኦሪየንታል ጥናት ዘርፍ ተመራማሪ ናቸው። እርሳቸው ይህ መድረክ በሳውዲና በግብጽ ጽኑ ፍላጎት እንጂ በአባል ሀገራት ሙሉ ፍቃድ የተመሰረተ አይደለም በማለት ይገልጻሉ።
ያነሳሉ። ለዚህም የሚያነሱት አንዱ ምክንያት ቀሪ አባላቱ ያላቸው አሁናዊ ቁመና ነው። ከግብፅ ውጪ አብዛኞቹ ሀገራት በራሳቸው ለመቆም የሚችሉ አይደሉም፣ ይልቅ ሳውዲን የማጀብ ሚና ነው የሚጫወቱት ይላሉ። ይህንን ሲሉ ደግሞ ምን ማለታቸው ነው? ቆየት ብለው ሲያስረዱ አሁን አንድ ጥያቄ እናንሳ። መድረኩ ኢትዮጵያን ለምን አገለለ ብለን እንጠይቅ። ይህ ጥያቄ የእኛ ብቻ ሳይሆን በወቅቱ በሕዝብ ተወካዮች ምክር ቤትም የተነሳ ጥያቄ ነበር በማለት ያስረዳሉ። የዚህ መድረክ ላይ ሁለት ቁልፍ ሀገሮችን ገሸሽ ተደርገዋል። እንዲሁም 3 ሀገሮች እስራኤል፣ የተባበሩት አረብ ኤምሬትስና ኢትዮጵያ። ለምን ቢባል ኢትዮጵያስ ለምን የበዛ ቅሬታ ገባት የሚለውን እንጠይቅ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ3 ዓመታት በፊት በኢትዮጵያ የሕዝብ ተወካዮች ምክር ቤት ፊት ቀረቡ። በዚህ ጊዜ ዶክተር ቶፊቅ አብዱላሂ ከተባሉ የህዝብ እንደራሴ ተያያዥ ጥያቄ ተነሳላቸው። ቀይ ባህር ለእኛ ብቸኛው መግቢያና መውጫችን ነው። ሳውዲና ግብፅ ሆን ብለው ሲያገሉን እኛስ ምን እያደረግን ነው የሚል ጥያቄ ለጠቅላይ ሚኒስትሩ አነሱ። እንደራሴው ዶክተር ቶፊቅ ጥያቄያቸውን ሲያጠናክሩ ከ8ቱ አባል ሀገራት 4ቱ የኢጋድ አባላት ሆነው እንዴት ይህንን አግላይነት ማስቆም አቃተን ብላቸው ጠቅላይ ሚኒስትር ዶክተር አብይ አህመድን ጠይቀዋቸው ነበር። ጠቅላይ ሚኒስትሩ ጥቅል የሆነና ተስፋን ያዘለ ምላሽ ሰጡ። ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም፣ የምትበርበትን ክንፏን ተማምና ነው። ኢትዮጵያ ዛሬ ቀይ ባህር ትላለች፣ አትጠራጠሩ። ከ10ና ከ15 ዓመታት በኋላ በሌሎች ራቅ ባሉ ሀገራትም ውስጥ ጥቅም አለኝ ትላለች ኢትዮጵያ። የእኛ ተጽዕኖ እዚች የቀይ ባህር ሰፈር ብቻ የሚቀር አይደለም ብለዋል። ምላሻቸው በተጨባጭ በዲፕሎማሲ ምን እየሰራ እንደሆነ ፍንጭ የሚሰጥ ነገር በወቅቱ አልነበረም ይላሉ። አቶ ነአምን እንደሚሉት የኢትዮጵያ ገሸሽ መደረግ ከግብፅ ጋር ሊተሳሰር የሚችልበት ሰበዝን መዘው ያወጣሉ። ውስጡ ሲፈተሽ ጠንሳሾቹ እነማን ናቸው ብሎ መጠየቅ ግማሽ ምላሽን ይሰጣል የሚሉት የቀጠናው ተንታኝ ከጠንሳሾቹ መካከል ግብፅ ዋነኛዋ ናት ሲሉ ያመለክታሉ። ይህ ሀሳብ በአውሮፓውያኑ 2018 ከነበረበት ያንቀሳቀሰችው ግብፅ ናት። ግብፅ በማንኛውም መድረክ ኢትዮጵያን ከዲፕሎማሲና ከኢኮኖሚ ከባቢ ማራቅ ነው የምትሻው በማለት ያስረዳሉ። ለዚህም ደግሞ ከሌሎቹ የስብስቡ አባላት በተለየ ግብፅ በቀይ ባህር ጉዳይ ውስጥ ፈጽሞ ቦታ እንደማይኖራት በይፋ እየተናገሩ ነው። ቀሪዎቹ 6 አባል ሀገራት ደካማ የሚባሉ ከመሆናቸው አንጻር ከሳውዲ ጋር ትከሻ ለትከሻ መታከክ የምትችለው ግብፅ በዚህ መድረክ ሚናዋ የጎላ እንደሆነ አይጠረጠርም። ከአባል ሀገሮቹ አንጻር ከሳውዲ ቀጥሎ አጀንዳዋን ማስፈጸም የምትሻዋ ትክክለኛዋ ብቸኛው ሀገር ግብፅ ትሆናለች። ግብፅ ደግሞ ኢትዮጵያን የማግለል አጀንዳው የሚታወቅ ነው ይላሉ አቶ ነአምን። ኢትዮጵያና ግብፅ የአባይን ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ ሆነውና አንድ መድረክ ሊጋሩ የሚችሉበት እድል በሀሳብ ደረጃ ተነስቶ ከነበረም ልታከሽፈው የምትችለው ግብፅ እንጂ ሌላ አይደለችም። የህዝብ እንደራሴው ዶክተር ቶፊቅ እንዳነሱት ከሆነ የአባል ሀገራቱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረጅም ሆኖ በዚያ በኩል በር ለማንኳኳት እንዴት አልተሞከረም ሲሉ ይጠይቃሉ። አረቦቹም ይህንን የሚስቱት አይመስለኝም። ነገሩ የተጽዕኖ ከባቢን የመፍጠርና የማስፋት ሙከራ ነው። ጥያቄው መሆን ያለበት ኢትዮጵያ ይህንን ከበባ ለመቀልበስ ምን እያደረገች ነው የሚለው ነው ይላሉ አቶ ነአምን። እንደሚፈራው ግብፅ ኢትዮጵያን ከቀጠናው ጂኦፖለቲክስ ተጽዕኖ የማክሰምና የማኮስመን ጉዞ ጀምራ ከሆነ ይህ የቀይ ባህር ፎረም የመግቢያ ሽንቁሯ ሊሆን ይችላል የሚል ስጋት እንዳላቸው ይናገራሉ። ስጋታችንን ከፍ አድርገን ኢትዮጵያ ቀስ በቀስ ቀለበት ውስጥ እየገባች ሆኖ በማለት ይጠይቃሉ። ዛሬ ሩሲያን ወደ ጦርነት ያስገባት አንድ ምክንያት በረጅም ዘመናት ውስጥ ቀስ በቀስ ከበባ ውስጥ መግባቷ ነው የሚሉ ተንታኞች ጥቂት አይደሉም። እነዚህ ተንታኞች የዩክሬንን ወረራ የሚነቅፉትን ያክል ላለፉት በርካታ 10 ዓመታት ኔቶ ሩሲያ አንገት ላይ ሸምቀቆ እያጠለቀ ቆይቷል ይላሉ። እርግጥ ነው ኔቶ ከቀይ ባህር ምክክር መድረክ ጋር ማነጻጸር ስሜት አይሰጥም። በዓላማም በተልእኮም በግብርም የሚመሳሰላቸው ነገር የለም። በዚያ ላይ
የቀይ ባህር መድረክ ገና ዳዴ እያለ ነው። በዚያ ላይ የመድረኩ ዓላማ ተብለው የተቀመጡት የባህሩን ብድናን መከላከል፣ ከስፍራው የሚገኝን ጥቅም ማጎልበትና መጋራት፣ ህገወጥ የጦር መሳሪያንና የሰዎች ዝውውርን መቆጣጠር ነው ይላሉ። እርግጥ ነው እነዚህ ፍላጎቶች አንድ በአንድ እየተነሱ ቢታዩም ሁሉም የምዕራብ ሀገራት የጋራ ስጋቶች ሆነው ይገኛሉ። የባህር ውንብድና ለአሜሪካና ለምዕራብ ሀገራት ብቻም ሳይሆን ለምስራቁም ስጋት ሆኖ የቆየ ነው። ህገወጥ የሰዎች ዝውውርም ቀዳሚ የአውሮፓ ራስ ምታት ሆኗል። በተጨማሪም በዚህ አካባቢ ሰፋፊ የጋዛ ኃይል ማስተላለፊያዎች ግንባታን ጨምሮ ቻይና እፈጥረዋለሁ የምትለው ሰፊ የአውራ ጎዳና ቀለበት ወደፊት ቀጠናውን የላቀ ንግድ ትስስር የስበት ማዕከል ማድረጉ አይቀርም የሚሉም አሉ። ያ ጊዜ ሲመጣ የአካባቢው ሀገራት ከሩቅ በሚመጡ ቻይናን፣ ህንድና አሜሪካን የመሳሰሉ ሀያላን የንግድ ብልጫቸው እንዲወሰድባቸውም አይሹም። ይህም የትብብር መድረኩን ለመፍጠር ሌላ ምክንያት ሆኖ ቆይቷል። ነገር ግን ሄዶ ይህ መድረክ ወደ ጦር ቃል ኪዳን ድርጅት ቢያድግስ ጊዜውን ያልጠበቀ ስጋት ነው ወይ በማለት የሚጠይቀው ቢቢሲ አቶ ነአምን አሸናፊ እንደሚሉት ከሆነ ይህንን መድረክ ለመፍጠር ከታለመ ዘመን የለውም በማለት ያስረዳሉ። በሀሳብ ደረጃ ከኤርትራ ጅማሮ ግብጽና ሳውዲ አረቢያ በተለያየ ጊዜና ሁኔታ ትልሙ ነበራቸው። በሳውዲ አጋፋሪነት በ2020 ተመሰረተ እንጂ ግብጽና ሳውዲ አረቢያ ከ2018 ጀምሮ ሲነጋገሩበት የነበረ ጉዳይ ነው። ከ1970ዎቹ ጀምሮ ይብዛም ይነስም ሙከራዎች ተደርገው ነበር ይላሉ። ይህ ማለት ግን ወደ ላቀ ህብረት አያድግም ማለት ነው ወይ በሚል ለተነሳው ጥያቄ ለምን ተመሰረተ የሚለውን ለመረዳት በቀጠናው ያለውን ከባባዊ ተጽዕኖ ፈጣሪ የመሆን እሽቅድድምን መረዳት ይገባል ይላሉ አቶ ነአምን። ይህ በዋናነት የሚገለጸው በተባበሩት አረብ ኤሚሬትስና በሳውዲ አረቢያ መካከል ያለው ውስጣዊ ትግል ነው ይላሉ። ይህ ሌላ ጥያቄን ያጭራል። የተባበሩት አረብ ኤሚሬትስ ከመድረኩ ለምን ተዘነጋች? ለአቶ ነአምን ይህ ጥያቄ መሰረታዊ ነጥብ እንደሆነ ያሰምሩበታል። እንዴት የተባበሩት አረብ ኤሚሬትስ በዚህ መድረክ ተገለለች? ተዘንግታ አይደለም። የባህረ ሰላጤው ሀገራት ኳታርን ያገለሉ ግብጽ፣ ሳዑዲና የተባበሩት አረብ ኤሚሬትስ ናቸው የኳታርን መንግስት የነጠሉት። የአየር ክልል ጭምር በመዝጋት ምጣኔ ሀብታዊ ተጽዕኖ በመፍጠር ይህ በጋራ የቆሙበት ጊዜ ነበር። ይህ ህብረታቸውን ካጸኑ ብዙ አልቆዩም። ታዲያ ይህ የቀይ ባህር መድረክ ሲቋቋም እንዴት የኢትዮጵያ ወዳጅ የሆነችው ኤሚሬትስ ሳይጋብዙ ቀሩ? ኤሚሬትሶች ካነሳን ሌላም ጥያቄ ማንሳት የግድ ይለናል። የኤሚሬትሶች ሚና በቀጠናው ወደር የለውም። ዲፒ ወርልድ በጅቡቲና በሶማሌላንድ ወደቦችን የሚያስተዳድር ግዙፍ እጅግ በጣም ግዙፍ ድርጅት ነው። ኤሚሬትሶች በሁሉም የቀጠናው ሀገራት ውስጥ ይነስም ይብዛም እዚህም እዚያም ፖለቲካዊና ኢኮኖሚያዊ ጥቅሞች በከፍተኛ ሁኔታ አላቸው። ታዲያ ይህን ያህል ተጽዕኖ ኤሚሬትስ ካላት ኤሚሬትስን ያላካተተ መድረክ እንዴት ተመሰረተ? ለዚህ ነው እኮ የዚህ መድረክ ዋነኛ ግብ መስራቾቹ እንደሚሉት የንግድ ትብብር ነው ብሎ ለማመን የሚያስቸግረው ይላሉ አቶ ነአምን ሲመልሱ። ከትብብር ይልቅ እሽቅድድምን የሚታየኝ ይላሉ። አካባቢው ተንታኝ እንደሚገልጹት ሳውዲና ኤሚሬቶች አካባቢውን በይበልጥ ለመቆጣጠር ሩጫ ላይ መሆናቸውን ያሰምሩበታል። የንግድ ትብብር መድረክ ነው የሚሉት ለወጉ ያክል ፌስ ቫሊዩ በማለት ይጠሩታል። ነገሩ ትብብር ሳይሆን ፉክክር ነው። ፉክክሩ የነዳጅ ገንዘብ ያላቸው የሁለት ሀገራት ብቻ ነው። ይህ ፉክክር እያየለ ከሄደ ምን ሊከሰት ይችላል? ኤሚሬትስ ነገሩን በዝምታ እየተመለከተች ትቀጥላለች ወይ የሚል ጥያቄ ነው የቀረበላቸው። አቶ ነአምን እንደሚናገሩት ከሆነ ይህ የጊዜ ጉዳይ ነው እንጂ ኤሚሬትሶች ተገዳዳሪ ሆነው መውጣታቸው አይቀርም ይላሉ። ምናልባትም ሰፊ ህዝብ ያላትን ኢትዮጵያን አካተው ሳውዲን የሚገዳደር ሌላ ጠንካራ ተፎካካሪ ህብረት ወይም ብሎክ መፍጠራቸው የማይቀር እንደሆነ ያሰምሩበታል። አቶ ነአምን ገና ከመነሻው የመድረኩ ጥንካሬና የዓላማ ግልጽነት ላይ ጥያቄ እንዳላቸው ይገልጻሉ። ለምሳሌ እስራኤል የለችበትም የሚሉት ባለሙያው እስራኤል የቀይ ባህር አካል ሆና ኢትዮጵያ የአካባቢው ተጽዕኖ ፈጣሪ ሆና ሁለቱ ቸል ሊባሉ የሚችሉ ሀገራት አልነበሩም። ዋና ተዋናዮቹም የቀጠናውን ተዋናዮች ያገለለ ትብብር መድረክ መሆኑ የሚነግረን አንድ ነገር ቢኖር የአንድን ሀገር ህልም ለማስፈጸም የቆመ መሆኑ ነው ይላሉ አቶ ነአምን። ወደ ጦር ቃል ኪዳን የማደግ ዕድል አለው ወይ ተብለው ሲጠየቁ ነገሩ
ሩቅ ይሆንባቸዋል የሚለው ቢቢሲ ያለ ምክንያት አይደለም ታዲያ የአባል ሀገራቱን ስብጥርና ደካማነትን በማሰላሰል እንጂ። ሱዳን ቀውስ ውስጥ ናት። ኤርትራም ከዓለም የተገለለች ሀገር ናት። ሶማሊያና የመን የት እንዳሉ ይታወቃል። ቀሪዎቹ ዮርዳኖስና ግብፅ ናቸው። እንኳንስ ሊጠናከሩ እርስ በርሳቸው ቁርሾ ያለባቸው ሀገራት ናቸው። ባጭሩ ሳውዲን ማጀብ ካልሆነ በስተቀር እነዚህ ሀገራት ሌላ ምንም የረባ ሚና ሊኖራቸው አይችልም በማለት ያስረዳሉ። ኔቶን የመሰሉ ድርጅቶች ሲመሰረቱ እኮ በግልጽ የተበየነ ዓላማና አንድ የጋራ ትልም ይዘው ነው። ይህ መድረክ ትልም ካለው የሳውዲን ትልም ይዞ ነው የተነሳው ብለዋል አቶ ነአምን። ጠቅላይ ሚኒስትር ዶክተር አብይ አህመድ በእርግጠኝነት ኢትዮጵያ ወደ ቀይ ባህር ተጎራባቾች እንደምትመለስ በተደጋጋሚ እየተናገሩ ነው በማለት የሚያስታውሰው ቢቢሲ የስብስቡ አባል የሆነችው ኤርትራ ደግሞ ሉዓላዊ ግዛቷን እንደማታስነካ ስትናገር ትደመጣለች። ግብፅ ደግሞ በሁሉም መልኩ ኢትዮጵያን ከቀይ ባህር ለማራቅ ጥረት እያደረገች ነው። በዚህ ሂደት ውስጥ የቀይ ባህር ትብብር መድረክ ሚናው ምን ሊሆን እንደሚችል በጊዜ ሂደት ወደፊት የምናየው ይሆናል በማለት ቢቢሲ ሰፊ ትንታኔና ዘገባውን ቋጭቶታል።